አንዳንዴ ይመኙን በዚህ ቆይ እዚህ ጋር አሁን እናንተ ማለት ነው አንድ እዚህ ጋር አንቺም አሁን ወንድም ካለ መከታ ነው፣ ወንድም ካለ እንደዚህ ነው ጋሽታ ነው ምናምን ይባላል አይደለ? አሁን አንቺ ባልሽ ሌሎች አትሰዱብኝ፣ እኔ አያገባኝም። እዛው እኔ ባሌ አሁን እንዲህ ዳርክ እያየ ወንድሜ ማንም መቶ አፉን ሲከፍትልብኝ ማንም ሲጮህ ወንድሜ ለኔ የመቆም መብት የለውም አለው ሙሉ መብት አለው። እሺ አሁን እሱ መጀመሪያ ላይ አልመጣም፣ ሁለተኛ ላይ አልመጣም። ሲበስብሽ አንድ ሰው ሲበሳለን ቤተሰብ ጣልቃ የሚገባው እኔ ልንገራችሁ፣ በራሴ ላይ አያይዤ ልንገራችሁ፣ ምንም ድብቅ ያሌለው ሚዲያ ላይ ማለት ነው። በራሴ ላይ አያይዤ በወንድሜ መንገድ ልንገራችሁ። እኔና ባለቤቴ ተጣላን። ስንጣላ ወንድሞቼ መጡ፣ ሶስቱ ማለት ሶስት ወንድሞች፣ አራት ወንድሞች አሉኝ፣ ሶስት መጡ። አባት የለኝም ብያቸዋለሁ። ከዛ ሊያስታርቁኝ መጡ ቤቴ ድረስ ማለት ነው። ከዛ ባለቤቴ መጣ ማታ፣ የለም ነበር እነሱ ሲመጡ እሱ የለም ነበር ቤት። ከዛ ሲመጡ መጣ፣ ሰላም አላቸው። ከዛ ወደ ሽንት ቤት ዞር አለ ማታ ማለት ነው። ነገሩን ማታ ሊጀምሩት አንተም ዘመዶችን ጥራ፣ ወንድሞችን ጥራ፣ እሱም አባት የለውም እኔም አባት የለኝም ጥራ ተብሎ ማታ ነው ነገሩን የምናየው ብለው ወደ ሽንት ቤት ወንድሜ ማታ ነው ነገሩ ማን ነው የሚቀርጸው ሚታርጉ ነው አይደለም ማለት ወደ ሽንት ቤት ዞር አለ አንደኛው ወንድሜ ማለት ነው። እግዚአብሔርን ይሄን ታሪክ ልነግራችሁ፣ ለምን የሃይሚና የኔ ታሪክ አንድ ነው። ከዛ ወደ ሽንት ቤት ዞር ሲል የኔ ባለቤት ደግሞ ዞር አለ አብሯቸው መጨረሻ ላይ ማለት ነው። ሄደ እሱ ወደ ሽንት ቤት ማለት ነው። እነሱ ሽንት ቤት እንደሄደ ተመካክሮ ነው እንደ ሽንት ማርም የሚመጣው እናንተ ቤት። እሺ ይጅበት እሱ እንግዲህ እኔ አላውቅም። እነሱ እንደሄዱ አያውቅም፣ እሱ እንደሄደ አያውቅም። ከዛ እላው ላይ ባትሪ አበራ፣ ጨለማ ስለሆነ ስልኩን አበራበት። ሽንት ቤት አለው እንደማለት ማለት ነው። ቤት ውስጥ አበራ። ቤት ውስጥ አይደለ እንትኑ ቤት ውስጥ ሰው እንዳለ አበራበት። መብራት የለም ነበር እንትን ውስጥ ማለት ሽንት ቤት ውስጥ። ከዛ ማነህና ነው አንተ እኔ ላይ መብራት የምታበራው? ያው ነገር ማንሻ ባለቤቴ ማለት ነው። አስቡ እግዚአብሔርን። ማነህና ነው አንተ ማን ሆነህ ነው እኔ ላይ የምታበራብኝ ስልክ? ብሩክ ትላንትና አንተ ማነህና ስላለ ማለት ነው። እንግዲህ ለህርቅ ነው የሄዱት እነዚህ ሰዎች። እሱ ረፍሽ ጠባ ነሳ። አሁንም የብሩክና የሃይሚ ነገሮች እንደዛ ነው እየሄደ። ለምን ያገባቸዋል፣ ያገባዋል ልጁ ሙሉ ፐርሰንት መፍት አለው እህቱን የመርዳት እና ደግሞ ብሩኬ አጥፍቷል። ብዙውን ጊዜ ደግሞ ደጋግሞ አጥፍቷል። ጥፋቱ የራሱና የራሱ ብቻ ነው። እንደዚህም ስትሆን አንድ ቀን ቤተሰቦቿ ገብተውበት አያውቁም፣ ወንድሞቿ ገብተውበት አያውቁም። ሄደ ገለበጣቸው አይደል? አልገለበጠም። ማርያም ግን የለውም ነበር። አሁን ነው እንደገና እንዳዲስ የመጣው። የብሩኬ ንግግር ትክክል አልነበረም። ትላንትና እንደዛ አልነበረም መጠየቅ የነበረበት። አንተ እኛን መለያየት ትፈልጋለህ ወይስ አንድ ላይ ማድረግ ትፈልጋለህ ብሎ እንደጠየቀው በጥሞና አንተ እኛን አንድ ለማድረግ ከፈለክ እስቲ እህትህን ምከራት። እኔ ባሌለውበት ነገር መግቢያ እንደሰራው ማለት ነው። እኔ ባሌለውበት ነገር እሷ እያመነችኝ አይደለም። እስቲ እኔ እሷን ልጉዳና ትመነኝና ራሷንም አትጉዳ። በቃ ባልሆነው ነገር ራሷን አጨናንቃ ራሷን አትጉዳና እኔን ትመነኝና እኔ ከጎዳዋት እናንተ አላችሁ ብሎ በጥሞና ብሩክ ኤፍሬምን ማስረዳት ነበረበት። ግን ደግሞ መጀመሪያ ላይ ከቤት ይዟት ሲወጣ ብሎ እንትና ኤፍሬም ትክክል አይደለም። በራሷ ጊዜ አይደለም የወጣችው። ለምን እኔ አሁን ከባለቤቴ ከተጣላሁ በቃ ዕቃ ልብሶችን ይዤ ቤተሰቦቼ ጋር ሄዳለሁ። እሷ ስለሄደች ራሱ መጥቶ ስለወሰዳት ብሩክን ጠብቆ እቺን ልጅ ይዣት ሊሄድ ነው። እስቲ ትንሽ ትረፍ እኔ ጋ ረፍት ታድርግ። እየታመመችም ነው። ከዚህ ከጭንቀት ትንሽ ወጣ ትበል። ነገራችሁን ቁጭ ብለን እናያለን፣ እንመካከርበትና እንፈተዋለን። ለምን የነገ ሰዎች ናቸው። ነገ ዘመድ ሊሆኑ ልጆች ሊዋለዱ ትዳር ሊመሰርቱ ስለሆነ ማለት ነው።
እንደዚህ ብሎ ነበር። እሱ ባሌለበት እሱ ሳይመጣ እንደውም ቶሎ ነይ ብሎ ይዞ መውጣት አልነበረበትም። ኤፍሬምን እሱ ጋር ፈርድበታለሁ። የትላንትናው ሙሉ ፐርሰንት የብሩክ ጥፋት ነው። ምንም እኔ ማንንም ሽፍፍን አላውቅም። ሃይሚም ካጠፋች ሃይሚ አጥፍታለች ነው የምለው፣ ብሩክም ካጠፋ አጥፍቷል ነው የምለው። እኔ ማናችሁም ዘዝቆ ከፈለጋችሁ ደግሞ አንድ አስተያየት የምፈልገው ምንድን ነው መሰላችሁ? እኔ ባሌና ወንድሜ እንዳይጣሉ የሃይሚ ያደረገችው ሃይሚ ጋር እዚህ ጋር ትክክለኛ መልስ ነው የሰጠችው፣ እንደኔ ማለት ነው። ለምን ብትሉ እሱ ነው ወይ እሱ ነው በራስሽ ፍቃድ ሲለኝ እሱ ነው ትላለች ኖ እሱ ሲጠይቃት ብላ ሲላት ምንድን ነው ያለችው? እሱ አይደለው እኔ ነኝ አለች። ለምን ሁለቱም እንዳይጋጩ ያደረገችው ጥረት ሁሉ ነገር በራሷ ላይ ያደርጋሉ። ለምን እንዳይጣሉ። እዚህ ጋር የኔ እንጃ የእሷ ጥፋት አይታይብኝም። እዚህ ጋር የእሷ ትክክለኛ ነው። ለምን ዛሬ ከብሩኬ የምትጣላ መነጋገር የለባቸውም ሁለቱም። ዞሮ ጋም ጥፋት አለ፣ እዛ ጋም ጥፋት አለ። ገባሽ? ሁለቱም ጋር ጥፋት አለ። ሁለቱ ወንዶች ጋር ጥፋት አለ። የበለጠው ደግሞ የብሩኬ መጠየቅ የነበረበትን መጠየቅ ነበረበት። ብሩኬ ትላንትና ሰላም ሆኖ አይደለም የመጣው። ለምን መግቢያውንም ሲሰራ ፊቱ ሰላም አይደለም። አይታችሁታል። እንትና አርሴናል ተሸንፏል መሰለኝ እሑድ ዕለት ነው አሸንፏል። ታዲያ እንትና ኤፍሬም ጥፋት አለበት ነው የምትይው? ኤፍሬም የለበትም። እዛ ሰዓት ላይ መጀመሪያው ቀን ብቻ ከቤት ይዞ ሲወጣ እሱ ጥፋት ቁጭ አድርጎ ማነጋገር ነበረበት። ገባሽ? እሱ ላይ ደግሞ ማለት ነው እንደ እውነተኛ ይሄ እንደ ድራማ ስለሆነ ነው እንጂ እኮ ሳያውቁ ቀርቶ አይደለም። ኧረ ድራማ አይደለም። ውይ ድራማ አትበይ ሀናንዬ፣ በእግዚአብሔር ድራማ አይደለም አልሽ ደግሞ። አዎ ግጥም ያለ ድራማ አይደለም። እኔ በፈልጋችሁ መንገድ ሄዳለሁ። እኔ አሁን ገኒ ልናገር፣ ትላንትና ታይ ድራማ ነው አትበይ እያልኳት፣ ድራማ ነው ታይ ገኒ ልወጣ ነው ድራማ አትበይ፣ ድራማ ነው ገኒ እንደዚህ ነች። ኧረ ታይ ገኒ ድራማ። እኔ ለምን መሰላችሁ ትላንትና ራሴ ስለተናደድኩ ብቻ ድራማ ነው ብዬ ራሴን ለማሳመን ስለምፈልግ ብቻ ነው። አላስቀምጣልሽን ወደ ራሴ ስመለስ ማለት ነው ወደ ራሴ ስመለስ ድራማ አይደለም። ይከባበሩ። ድራማ ነው ግን ይከባበሩ ነው ያልነው። ስልሽ ድራማ ነው ራሴን ለማሳመንና ራሴን ለማረጋጋት ስለፈልግ ብቻ ድራማ ነው ብዬ አሳምነው። ማርያምን ነው የምላቸው። የእግዚአብሔር ምስክሬ ነው። ከጠዋት ራሴን ሲያመኝ ለምን ራሴን እንደሚያመኝ አላውቅም። እኔ ብዙ የሚያስጨንቀኝ አለ፣ ግን ለነሱ ብዬ ነው የምጨነቀው። አሁን ቆይ ደግሞ እሺ አንድ ጥያቄ አሁን ኤፍሬም በሌላ እንትን ውስጥ